በሙያ ምን ብዬ ነው የምገልጸው? እና ሰውነት የሚገፋኝ ነገር ለምንድን ነው ማስገድደው? ለትንሽ ጊዜ ነው የቀለሽ በቀን 5 ነው በለው። እንቁላል የሆነ ሰው ለክብደት ለመጨመር ሲጠቀምበት ያለው ለመቀነስ ሲጠቀምበት ያለው ሞሪንጋ ለሁለቱም ሲጠቀምበት ያለው እና እኔ አሁን ልብላው ልተው ሩዝ አትብሉ ዳቦ አትብሉ እንጀራ አትብሉ የሚለው ነገር የቆየ ነገር ነው። ክብደት መቀነስን እንደ ከባድ ነገር ተደርጓል ሰው ላይ አክብደውታል። ኒውትሪሽኒስቶችም ዶክተሮችም ኤቭሪ ፐርሰን ክብደት መቀነስን ማህበረሰቡ ላይ እንዲከብድ ተደርጓል። በጭቅጭቅ ነበር የበላቸው ነገር ሩዝ ግን ያወፍረኛል ድንች ያወፍረኛል ምናምን ከዛ በወሩ መጨረሻ 5 ኪሎ ቀነሰች። ተከላ ነው እየተከታተላችሁ የምትገኙት። እንግዲህ ጠቃሚ የሆኑ አጠር ያሉ መረጃዎች ከባለሙያ አንደበት የምንሰማበት ሰዓታችን ላይ ደርሰናል። አንድ እንግዳ አለኝ። ሶሻል ሚዲያ ላይ በደንብ ታውቁታላችሁ። ስፖርትና ከስፖርት ከአመጋገብም ጋር ተያያዥ የሆኑ ጉዳዮችን ያነሳል። ለብዙዎች መነቃቃት ፈጥሯል። ሶፊ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሙሉ ስም ሶፎንያስ ነብዩ። በሙያ ምን ብዬ ነው የምገልጸው? ብረስ ገፊ ያለለም አንተ ካልክ በለው። በትምህርት ከሆነ ኢንጂነሪንግ ነው የተመረኩት፣ ግን አሁን እየሰራ ያለሁት በኒውትሪሽን ዘርፍ ነው። ኒውትሪሽን ላይ ነው የምትሰራው። ከስፖርት ጋር በተያያዘ እኔም ቀደም ብዬ ጥያቄ እየጠየቅኩት ነበር ከካሜራው ውጪ። ገና መጀመሪያ ተሳስር ያለው ያልከው ነበር። ምንድነው? አይለቀኝም መቼ ነው የሚተወኝ? ይለቅሻል። ሰው ሁላችንም እየጀመርን እያለ ሰውነታችን ራሱን ፕሮቴክት ለማድረግ ሲል የሚፈጠር ነገር ነው። ብዙ ሰው አሁን ጂም ወይ አቁመው ሲጀምሩ ወይ ደግሞ እንደ አዲስ ሲጀምሩ ሰውነትሽ ኤክሰርሳይዝ እያደረግሽ እንደሆነ አያውቅም። ላክቲክ አሲድ ይረጭና ከዛ ያንን ነገር የምትሰሪው ነገር ራሱን ፕሮቴክት ለማድረግ ሲል መስሎችን ፕሮቴክት ለማድረግ ሲል ያንን ነገር ደግመሽ እንዳትሰሪው ይሄንን ፔን ይለቅብሻል። በሚቀጥለው ቀን እንዳትሰሪ ማለት ነው። እና ሰውነት የሚገፋኝ ነገር ለምንድን ነው ማስገድደው? ለትንሽ ጊዜ ነው የቀለሽ። እሺ፣ ስለዚህ ለሚጀምሩ ሰዎች በሳምንት ምን ያህል ጊዜ ትመክራለህ? በሳምንት ከ2 ቀን በላይ ባይሰሩ አሪፍ ነው። አሁን 3 ቀን ይባላል 4 ቀን ይባላል፣ ግን 2 ቀን አሪፍ። አፐር ቦዲ እና ሎወር ቦዲ እስከሰሩ ድረስ 2 ቀን አሪፍ ነው። ዋነኛው ምክንያቱ ላይ ምንድነው? ሳይኮሎጂካል ነው። አሁን አንድ ሰው 3 ቀን 4 ቀን ቢገባ እንደጀመረ የማቆም ቴንደንሲው ከተወሰነ ጊዜ በኋላ ከፍ ያለ ይሆናል። ግን 2 ቀን እያደረገ ቢሰራ እየሰራ መሆኑም ትዝ አይለውም ዛት ማች። ይሄ ለኮንሲስተንሲ እና ረጅም ጊዜ ለመስራት ይጠቅመዋል። አሁን አንድ ሰው 3 ቀን ወይ 4 ቀን ሰርቶ በ2 ወር በ3 ወር ከሚያቆም በሳምንት 2 ቀን እየሰራ 5 6 7 ወር ሜቢ አመቱን ሙሉ ቢሰራ የተሻለ ይሆናል። ገና የጀመሩ ከሆነና ፊትነስን እንደ ትልቅ ግባቸው ካልሆነ አንድ ሰው ሌላ የሚሰሩት ስራ እስካለ ድረስ በሳምንት 2 ቀን መግባታቸው ከበቂ በላይ ነው። ከዛ ውጪ በቀን 10 ሺህ እርምጃ የ30 ደቂቃ እስከ 40 ደቂቃ ወክ ቢያደርጉ ከበቂ በላይ ነው። እሺ፣ ስለ ኒውትሪሽን ስለ ስነ ምግብ ስናነሳ የተለያዩ በጣም ግራ የሚያጋቡኝ አይነት እንቁላል የሆነ ሰው ለክብደት ለመጨመር ሲጠቀምበት ያለው ለመቀነስ ሲጠቀምበት ያለው ሞሪንጋ ለሁለቱም ሲጠቀምበት ያለው እና እኔ አሁን ልብላው ላይ ነኝ። ምንድነው ብዙ ጊዜ ብዙ ሰው የሚሳሳተው ኮንፊውዝድ የሚሆንበት ነገር አሁን የሆነ ሰው የሆነ ምግብ ለክብደት መቀነስ ለክብደት መጨመር ሪኮመንድ ሲያደርግ ያ ምግብ ያግዛችኋል ነው እንጂ ያ ምግብ ለብቻው ለክብደት መቀነስሽም ሆነ ለመጨመርሽ ብቻውን ተጠያቂ አይሆንም። ያ ማለት አሁን በቀን ውስጥ ሁላችንም የሚያስፈልገን የኃይል መጠን አለ። ያንን የኃይል መጠን የምናሟላው ከምግባችን ነው። ከምግባችን ያንን የኃይል መጠን ስንመገብ ወይም ስናገኝ ከሚያስፈልገን በላይ ከሆነ ወይም ሰውነታችን ከሚያስፈልገው በላይ ከሆነ ክብደት እንጨምራለን። አሁን እነዛ ምግቦች አትክልትም ሆኑ እንቁላልም ሆነ አቮካዶም ሆነ ጤናማ የምታያቸው ምግቦችን ቢሆኑ ገብተው ሰውነታችን ውስጥ ከሚያስፈልገን የኃይል መጠን በላይ ከሆነ የስብ መጠናችን የተጠራቀመ ይሄድና ኢቭን በጤናማ ምግቦች ተነስተው ወደ ዳያቤቲክ ወደ ስኳር ምናምን ነገር መግባታችን አይቀርም። ግን አንድ ሰው ከሚያስፈልገው የኃይል መጠን በታች እንቁላልንም አቮካዶንም ሩዝንም ድንችንም ከሚያስፈልገው የኃይል መጠን በታች እየተመገበ ከሆነ ክብደት እየቀነሰ አዝዌላዝ የሰውነቱንም ጤና እያስተካከለ ይሄዳል። ብቻውን ይሄ የቆየ ነገር ነው። ሩዝ አትብሉ ዳቦ አትብሉ እንጀራ አትብሉ የሚለው ነገር የቆየ ነገር ነው። አሁን ሪሰርቾችን ብታይ አሁን ሞደርን የመጡ ሪሰርቾች ላይ ያለው ምንድነው ኢቭን ጣፋጭ ምግቦችን ያው አርጉት እያልኩ ሳይሆን ግን ጣፋጭ ምግቦችን ዳያቤቲክ ለሆኑ or ስኳር ላለባቸው ሰዎች ሁላ ከሚያስፈልጋቸው በታች እየመገቧቸው ኮሌስትሮል ሌቭላቸው ዝቅ ይላል፣ የስኳር መጠናቸው ዝቅ ይላል፣ ሁሉም ነገር የተስተካከለ ነው የሚሄደው። ግን ዋናኛው ነገር ምንድነው ከሚያስፈልጋቸው መጠን በታች መመገባቸው ነው።
ዋነኛው ዲተርሚኒንግ ፋክተር ለክብደት መቀነስ or ለጤና የሚሆነው ምንድነው? ሰውነትሽ ከሚያስፈልገው ነገር በላይ አትይጂበት፣ ከዛ ውጪ ደግሞ ሰውነትሽ የሚያስፈልገውን ፕሮቲን አሟይለት ነው። ሁለቱን ነገሮች የምታሟይ ከሆነ ከዛ ውጪ የምትመገቢያቸው ምግቦች ያው ትመርጫለሽ። ኦፍ ኮርስ ይሄ የሚያጠግብሽን ምግቦች፣ ኒውትሪየንት ዴንስ የሆኑ ምግቦች እነሱ ነገሮች መምረጥሽ አይቀርም። ከዛ ግን አት ዘ ኤንድ ኦፍ ዘ ዴይ 80-20 ህግ የሚባል አለ። 80-20 ህግ ምንድነው? 80% የምትመገቢው ምግብ ይሄ ጤናማ ከሚባሉት ቢመጡ ከዛ በኋላ 20% ደግሞ ከነ ኬክም ከነ የምትወጃቸው ከነ በርገርም ከነ ምንም መምጣት ይችላሉ። እንደዛ ያመጣጠንሽ መቀጠል ትችላለሽ ማለት ነው። ሌላው ነገር ስብ ነው። እንግዲህ ያው ለብዙ የጤና እክል የሚያጋልጥ አይነት ነገር ነው ሰውነታችን ውስጥ ሲጠራቀም። እንደ ሰውነታችን አይነት ደግሞ የተለያየ ቦታ ነው የሚሆነው። በአብዛኛው አይ ቲንክ እዚህ አካባቢ ያለውን ስታበርን ነው ምናምን ትሉት አላችሁ። ስለ ስብ ንገረኝ እስኪ። እሺ ሰውነትሽ ላይ ያለው የስብ መጠን ሁሉም ሰው ላይ አለ፣ እንደ በፐርሰንቴጅ ይለያያል። ያ ማለት አሁን እኔ 10% የስብ መጠን ሊኖረኝ ይችላል። ከሰውነቴ ውስጥ 10% ስብ ሊሆን ይችላል። የአንድ ሰው 15 20 እስከ 50 እስከ 60 ድረስ የሚደርስበትን ኬዝ አለ። which በጣም ኦቢስ የሆኑ ሰዎች 50% የሰውነታቸው አካል የስብ መጠናቸው ሊሆን ይችላል። ያ ስብ ከየት ነው የሚመጣው? እንዳልኩሽ ቅድም አሁን ኤክሰሲቭ ካሎሪ ወይም ከሚያስፈልግሽ የኃይል መጠን በላይ ስትመገቢ ሰውነትሽ ያንን እንደ ስብ ያስቀምጠዋል። ሌትስ ሴይ 2000 ካሎሪ ነው የሚያስፈልገው ሰውነትሽ ልበልሽ። ከዛ ከምትመገቢው ምግብ 3000 ካሎሪ እየተመገብሽ ከሆነ 2000ን ይጠቀምበትና ልብሽ ካሎሪ ያስፈልገዋል ፋንክሽን እንዲያደርግ፣ ጨጓራሽ ከዛ ለማውራት ለመንቀሳቀስ እነዚህን ይጠቀምና የቀረውን 1000 ካሎሪ ወይ ሆድሽ ላይ ወይ ትከሻሽ ላይ ወይ እግርሽ ላይ እንደ ኤክስትራ ስብ or እንደ ኢነርጂ ያስቀምጠዋል ማለት ነው። እና እሱ አሁን ሆዳችን ላይ አሁን stubborn belly fat ያልሽኝ እንደ ያፈጣጠራችን ነው። አንዳንድ ሰዎች አሁን ሆዳቸው ላይ ስብ ያስቀምጣሉ መጀመሪያ which mostly most ሰዎች የሚያስቀምጡት ሆዳቸው ላይ ነው። አንዳንድ ሰዎች እግራቸው ላይ፣ ጀርባቸው ላይ፣ እጃቸው ላይ እንደየሰው የሚቀመጥበት ቦታ ይለያያል እንጂ የስብ መጠናችንን ኤክስትራ እስከተመገብን ድረስ ሰውነታችን ስቶር ማድረግ አይቀርም ማለት ነው። ኤክስትራ ጉልበት ሲያገኝ ሰውነትሽ ከምግቡ በቃ የሚያስቀምጥበት ቦታ ነው። ማጥፋት ስንፈልግ አሁን በክብደት አላውቅም ልኬት አለው። አሁን ቁመትና ክብደታችን የሚባል ነገር አለ። የስብ መጠን ይለካል እንደዛ? የስብ መጠን አሁን እንዳልኩሽ በፐርሰንቴጅ ይለካል። ግን ክብደት ለመቀነስ ስትሞክሪ ዋነኛ ማወቅ ያለብሽ ነገር የሰውነትሽን ክብደት ነው። የሰውነትሽን ክብደት ኦኬ ምን ያህል ኪሎ ነኝ የሚለውን ካወቅሽው በኋላ በዛ ባንቺ ኪሎና ባንቺ ቁመት መመገብ ያለብሽ የሆነ የኃይል መጠን አለ። ሌትስ ሴይ 2500 ሊሆን ይችላል፣ 2300 ሊሆን ይችላል። በቃ ኦል ዩ ሃቭ ቱ ዱ ከዛ በኋላ አንቺ ስራ ከዛ በኋላ የሚሆነው ከዛ ካሎሪ በታች መቀነስ ነው። እስኪ አንተ ብዙ ሰዎችን በተለያየ መንገድ በዚህ ስራ አማካኝነት ታገኛለህ። እኔ አሁን እንዳንተ እናት የፈጠነ ስክሮል ማደርገው ክብደት መቀነስ የሚል ቪዲዮ ሳይ ነው ሲመስለኝ የብዙ ሰው ችግር መቀነስ ነው እንጂ መጨመር አይደለም። አንተ ግን ምን ያጋጥምሃል? እንትን አሁን ከመጣንበት ትሬንድ ስንነሳ ክብደት መቀነስን እንደ ከባድ ነገር ተደርጓል። ሰው ላይ አክብደውታል። ኒውትሪሽኒስቶችም ዶክተሮችም ኤቭሪ ፐርሰን ክብደት መቀነስን ማህበረሰቡ ላይ እንዲከብድ ተደርጓል። ያ ማለት አትክልት እንዲመገቡ እንዲህ ነገሮች እንዲያደርጉ ተደርጓል። ሶፋር አሁን ካገኘኋቸው ነገሮች ዳቦ እየበሉ ክብደት መቀነስ እንደሚችሉ አያውቁም ሰዎቹ። ወር ጤናማ መሆን እንደሚችሉ አያውቁም። ሩዝ እየተመገቡ ድንች እየተመገቡ እነዚህ የሚወዷቸው ምግቦች እየተመገቡ ክብደት መቀነስ እንደሚችሉ አያውቁም። አሁን አንድ ከስተመር የነበረችኝ ተጻፈላት ተላከላት አክቹአሊ ምግብ ተላከላትና ከዛ በጭቅጭቅ ነበር የበላቸው። ሩዝ ግን ያወፍረኛል፣ ድንች ያወፍረኛል ምናምን። ከዛ በወሩ መጨረሻ 5 ኪሎ ቀነሰች። ከዛ ግን አሁንም ባትልክልኝ ደስ ይለኛል በስትረኛ ነበረው እና አይምሮአችን ላይ የተፈጠረ ነገር አለ ሁሉም ሰው ላይ። በዚህ የተነሳ ነው እንጂ ምግቦችን አሁን ከሚያስፈልግሽ በታች ኢን ሞዴሬሽን እየተመገብሽ ክብደት መቀነስ ትችያለሽ። ከዛ ውጪ አሁን ምግብ ስጽፍላቸው መመገብ ያለባቸው ነገር ጋይድ ሳረጋቸው አሁን ምግቦችን መመዘን ይኖርብሻል። ምግብ ሲመዝኑ ያንዳንዱ ምግብ ተመዝኖ ነው መሆን ያለበት። አሁን 100 ግራም ሩዝ 130 ካሎሪ ያለው ከተባለ ከ100 ግራም ሩዝ በላይ መመገብ የለበትም አንድ ሰው። ያው በኪሎ የተጻፈለት እሱ ከሆነ 150 ግራም ከሆነ እንደዛው በዛው መሰረት ማለት ነው። አሁን መጀመሪያ አካባቢ ሲጀምር ብዙ ሰው ምግቡን ሳይቀቀል ነበር የሚመዝነው። ያ ማለት ነው 100 ግራም ሩዝ ሳይቀቀል ከመዘንሹ ሲቀቀል 300 ግራም ወራ 100 ግራም ውፍረት እየጨመሩ ይሄ ነገር አለ። የሚገርም ነው። እሺ ክብደት ለመጨመርስ እኔ አሁን የራሴን ችግር ነው ላነሳ የምችለው። የተለመደው አይነት አመጋገብ ነው ያለኝ። ጠንቃቃ አመጋገብ የሚባል አይደለም። ያገኘሁትን እበላለሁ። ይኸው ነኝ። እሺ ምን ላድርግ? ኦንላይን ክብደት መጨመርን ሪኮመንድ አላደርግም ለማንም ሰው። ምክንያቱም ምንድነው አሁን ጡንቻ ነው መጨመር አሪፍ ለማንም ሰው። ጡንቻ ስትጨምሪ በወር ውስጥ ሜቢ ከ0.5 ወንድ ከሆንሽ እስከ 0.8 ኪሎ ጡንቻ ነው ልትጨምሪ የምትችይው። እሷንም ለመጨመር ደግሞ ኪሎ ለመጨመር አይነት አመጋገብ መመገብ አይጠበቅብሽም።
ይሄ ስቲል አሁን ባለሽበት ኤክሰርሳይዝ በማድረግሽ ብቻና ሰውነትሽ የሚያስፈልገውን ፕሮቲን በማሟላትሽ ብቻ በወር ውስጥ 0.5 ኪሎ ኦፍ ጡንቻውን መጨመር ትችያለሽ። ከዛ ውጪ ግን ሌትስ ሴይ 1 ኪሎ 2 ኪሎ ሊጨምር ሲል አንድ ሰው የማያውቁት ነገር ምንድነው ከ0.5 በኋላ የሚጨምሩት ሁሉም ኪሎ ስብ ነው። ሆዳቸው ላይም ሊቀመጥ ይችላል፣ ጀርባቸው ላይም እግራቸው ላይም ከዛ በኋላ ደግሞ እንደገና ክብደት ሊቀንስ ወደሚለው ነገር ይገባሉ። እዛ ሁላ ነገር ውስጥ በመግባት ፋንታ ስቴዲ የሆነ 0.5 ኪሎ ጡንቻን በወር እየጨመሩ በአመቱ መጨረሻ ላይ 6 ኪሎ ቢጨምሩ ትልቅ ለውጥ ነው ያለው ሰውነታቸው ላይ። የሚያስፈልግሽን ፕሮቲን ብቻ በማሟላት ያ ማለት አሁን በኪሎ ሌትስ ሴይ አሁን 50 ኪሎ ብትሆኝና 50 በሁለት ብታበዡ 100 ይሆናል። 100 ግራም ፕሮቲን ያስፈልግሻል። ለሰውነትሽ 100 ግራም ፕሮቲን ብታሟይለት እቺ 0.5 ኪሎ ጡንቻ እና ኤክሰርሳይዝ ብታረጊ በወር ውስጥ 0.5 ኪሎን የምትለውን እየጨመርሽ በአመቱ መጨረሻ 6 ኪሎ መጨመር ትችያለሽ ማለት ነው። ከዛ ያው ረጅም ሊመስልሽ ይችላል፣ ግን አሁን ፋት ጨምረሽ ደግሞ ሲሆን ከዛ ለመቀነስ ከዛ እንደገና መጨመር እና ነው ስገቢ የማያልቅ ሂደት ይሆናል። ግን እቺ 0.5 ስትጨምሪ በአመቱ 6 ኪሎ ጡንቻ ትጨምሪና የተስተካከለ ወደ የሚያምር ቁመና ይኖርሻል ማለት ነው። 360 ቀን 6 ኪሎ አላነሰ ጤናማ የሆነ አጨማመር እና ሲታየም አሁን 6 ኪሎ ትንሽ ሊመስል ይችላል በአመት ስታሳዩ፣ ግን ሰውነትሽ ላይ 6 ኪሎ ጡንቻን ስታስቀምጩ ትልቅ ዲፈረንስ ነው ያለው። ያንተ አመጋገብ አዋዋል ምንድነው የሚመስለው? ላይፍ ስታይል እንዴት ነው? አሁን ላይ ስራ ተኮር ስለሆነ ይሄ እንደ ጤና አማካሪ አይነት ነገር ለምመገበው፣ ግን አሁን ብመገብ ወር መመገብ አለብኝ ብል ልመገብ የምችለው ምንድነው በቀን 5 ነው በለው። ጠዋት እነሳለሁ። ከጠዋት ከተነሳው በኋላ አጃና እንቁላል እበላለሁ። አጃ እንቁላልና ሙዝ። ከዛ በኋላ ሁለተኛ ሶስተኛና አራተኛ ምግቦቼ ተመሳሳይ ናቸው። ወይ ሩዝ በዶሮ ይሆናል ወይ ድንች በዶሮ ይሆናል፣ ወይ መላላጫ ማለት ነው። የስብ መጠኑ ዝቅ ያለ የፕሮቲን ኮንቴንቱ ከፍ ያለ ምግብ ነው። ከዛ ሩዝና ድንችም ደግሞ የካሎሪ ኮንቴንታቸው ኢን ጀነራል ዝቅ ያሉ፣ ከዛ የኃይል መጠናቸው ዝቅ ያለ፣ ቮሊዩማቸው ደግሞ በዛ ያሉ ምግቦች ናቸው። ማንኛውም ሰው አሁን ጤናውን ለማስተካከል ሲሞክር ወይም ክብደቱን ለመቀነስ ሲሞክር ሪኮመንድ ማድረጋቸው ምግቦች እነዚህ ነው። ያ ማለት ይሄ የኃይል መጠናቸው ዝቅ ያሉ ግን ቮሊዩማቸው ከፍ ያሉ ምግቦች አሉ። አሁን ድንች በ100 ግራም 75 ካሎሪ ነው ያለው። አንድ ሰው 200 ግራም ድንች ቢመገብ ወደ 150 ካሎሪ ነው የሚያገኘው። which is ትንሽ ነው፣ ግን ደግሞ 200 ግራም ሩዝን ስታስቀምጪለት ብዙ ነው። ያን ሁላ በልቶ ጠግቦ ነው ክብደት እየቀነሰ የሚሄደው። ስመገብ እንደዛ አይነት ምግቦች ነው የምመገበው። ከዛ እራት ላይ ወይ ስጋ ልበላ እችላለሁ፣ ወይ ሳልመን ልበላ እችላለሁ፣ ወይ አቮካዶ በእንቁላል አድርጌ እንደዛ የሆነ ፋት ኮንቴንቱ ከፍ ያለ ምግብ በላና እተኛለሁ። ፋት ኮንቴንቱ ከፍ ያለ ምግብ ስትበይ ማታ ላይ ምንድነው የሚፈጠረው? ይሄ አዳርሽ አሪፍ ይሆናል። ዳይት ላይ ሲሆኑ ብዙ ሰዎች ማታ ሌሊት የመራብ ኢሹ ይኖርባቸዋል። እሱ የሚፈጠረው ፋት ኮንቴንቱ ከፍ ያለ ምግብ ስለማይበሉ ነው። ማታ ላይ ፋት ኮንቴንቱ ከፍ ያለ ምግብ ምን ያደርጋል? ስሎሊ ዳይጀስት ያደርጋል። ቀኑ የበላሽው ምግብ ከፋቱ ጋር የተመገብሽው ካርቦሃይድሬት ስሎሊ ዳይጀስት እንዲያደርግ ያደርገዋል። ሌሊቱን አሪፍ እንቅልፍ ተኝተሽ ታድሪያለሽ ማለት ነው። በተለምዶ ቀለል ያለ ምግብ በልታችሁ ተኙ ነው የሚባለው። ልክ ነው። አዎ ቀለል ነው። አሁን ቀለል ያለ ምግብ የሚባልበት ኢሹ ምንድነው መሰለሽ? ይሄ አክቹአሊ ማታ አትብሉ የሚባልም ነገር አለ። ይሄ ውፍረት እንዳይጨመር ምናምን ነገር፣ ግን እሱ ሳይሆን ለዳይጀስሽን ሲስተምሽ ነው። ያ ማለት አሁን ቀለል ያለ ምግብ ኢን ሴንስ የካሎሪ መጠኑ ነው ቀለል ያለ መሆን ያለበት። ያ ማለት አሁን 100 ግራም ስጋና ኢቭን 2 የተቀቀለ እንቁላል ብመገብ ይሄ በተለምዶ ቀለል ያለ ምግብ አይደለም። ግን የኃይል መጠኑን ደግሞ ብታዩ ዝቅ ያለ ስለሆነ ስቲል ይሄ ምግብ በልተሽ መተኛት ትችያለሽ። በተለምዶ ይሄ ኢሹ የሚመጣው ማታ እንደዚህ የሚበሉ ሰዎች ሆዳቸው የሚረበሽበት ምክንያት ምንድነው? ሙሉ ቀን የበሉት ምግብ ምንድነው ነው። ሙሉ ቀን የበሉትን ምግብ ብዙ ከሆነና ከሚያስፈልጋቸው የኃይል መጠን በላይ ከሆነ ይሄ ስጋና እንቁላሉ ሳይሆን ሙሉ ቀን በተመገቡትን ምግብ የተነሳ አብሮ ሆዳቸውን ይረብሻቸዋል እንጂ የተስተካከለ ምግብ እስከተመገብሽ ድረስ ማታ ላይ እንደውም የፋት ኮንቴንቱ ከፍ ያለ የተወሰነ ካርቦሃይድሬት ያለው ኦር ሄልዚ ፋት እና የተወሰነ ካርቦሃይድሬት ያለው ምግብ ብትመገቢ አሪፍ እንቅልፍ ነው የምትተኘው ማለት ነው። እናንተ ካልክ የሚበሉም አንተ ካልክ የማይበሉም እየመጡ ነው። ስለዚህ እንቀበላለን። በጥቅሉ ምን ትላለህ ስለ ጤናማ አኗኗር መጨረሻ ላይ ማለት የምትፈልገው ነገር? ጤናማ አኗኗር መካበድ የለበትም። አሁን ብዙ ሰው ትልቅ ነገር አድርጎ ስለሚያስበው ነው። ጤናማ አኗኗርን ከቲቪ ጀምሮ እስከ ሬዲዮ እስከ ሁሉም ድረገጾች ላይ ስናይ የምናየው ነገር አትክልትና አቮካዶ አንድ ላይ ቀርቦ ነው። ጤናማ አኗኗር አሁን ሰው አይምሮ ላይ የተሳለው በዛ መልኩ ነው። ጤናማ አኗኗር ግን ግዴታ እንደዛ መሆን የለበትም። እንደዛም አክቹአሊ አይደለም። ጤናማ አኗኗር ማለት የምትወጃቸውን ምግቦች ኢን ሞዴሬሽን ከነዛ አትክልቶች ጎን ለጎን አድርገሽ እየተመገብሽ የምትቀጥይበት የህይወት ዘዬ ነው። ጤናማ አኗኗርን ስታስቡት መግባት የምትፈልጉ ሰዎች ካላችሁ ግዴታ አትክልት መብላት ማለት አይደለም። ግዴታ የማትወዷቸው ምግቦች የተመገባችሁ ራሳችሁን ማሰቃየት ማለት አይደለም። የምትወዷቸው ነገሮች ኢቭን አንድ ሰው አይስክሬም መመገብ ይችላል። ያንን አይስክሬም በፕሮቲን ፓውደር እና በሙዝ በተለያዩ ነገሮች ቤት ባለ ነገር ፈጭቶ ፕሪፔር ማድረግ ይችላል። ያንን ነገር ጤናማ የሆነ አይስክሬም እየተመገበ ክብደቱን እየቀነሰ እየሄደ ነው ማለት ነው። ጤናማ አኗኗር ማለት የምትወጃቸው ምግቦች ለረጅም ጊዜ ልትከተይ የምትችይው ነገር ለሰውነትሽ በተመጣጣኝ መልኩ እያሟላሽለት መሄድ ነው።
እሺ አመሰግናለሁ በጣም ፈጣን አጭር መረጃ የምንሰጥበት ሰዓታችን ላይ ነው። በጣም ነው የማመሰግነው ሶፎንያስ። በሌላ ጥያቄዎች ደግሞ ሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። ቴንክ ዩ በጣም ሰከላ ይቀጥላል። አብራችሁን ቆዩ። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢት